አዲር ተስፋ ይባላል currently የቤት ማስዋቢያ እቃዎችን በብዛት እናመርታለን እንደገና ቤትን አስዋለው ቤታችንን ስናሳምር ያው አቴንሽን መስጠት ያለብን ቦታዎች አሉ ኢንተሪየር ዲዛይኑ ሲምፕሊሲቲ መኖር አለበት ሁሉ ጊዜ ቤታችንን እንድንወደው የሚረብሹ ነገሮችን መጠቀም የለብንም ሶፋውን በየጊዜው ከለሩን ላንቀይረው እንችላለን ግን የግርግዳ ቀለማችንን መቀየር ስለምንችል ምን እንወደውን ሶፋ ከሚሄድ ግርግዳ ቀለም ጋር መጀመሪያ ብንሰራው እኔ ሰጀስት አደርጋለሁ ካለኝ ኤክስፒሪየንስ ምነግራችሁ የቲቪ ስታንዳችን ቀለምና የሶፋ ቀለማችን ሞር ማች የሚያደርጉ ቢሆን ይመረጣል ምክንያቱም ሜንሊ ትልቁን ቦታ የሚይዙት የሶፋችንና ቲቪ የምናስቀምጥበት ቦታ ስለሆነ ሞር ከለራቸው ኮምባይን እያደረገ ቢመጣ ሰጀስት አደርጋለሁና ምንጣፋችንም የማይረብሽ ግርግዳ ቀለማችንም የማይረብሽ ሶ ካልም የሆነ ቤት ለመፍጠር እንደዛ ማድረግ እንችላለንና ሞር ትንሽ ቤት ሲኖረን ደግሞ ብዙ እቃዎችን አለመጠቀም ብዙ እቃዎችን በተጠቀምን ቁጥር ቤታችን በጣም እየጠበበ ይመጣና ስፔስ እናጣ ደግሞ ውበቱን ማየት ያቅተናል ስለዚህ ሲምፕሊሲቲን በመጠቀም ቤታችንን ማሳመር እንችላለን ብዙ ጊዜ ሴንተር ቴብል የምንጠቀመው ሞር ዋይደር የሆነ እቃ እና ረጋ ብሎ የሚቀመጥ እቃ ነው የምንመርጠው which is circular የሆነ ሼፕ ቢሆን ሰጀስት አደርጋለሁ ኮፊ ቴብልም እንደዛው ሲምፕሊሲቲ ያለው ግን ደግሞ ረጋ የሚል ዶናት መሆን ይችላል ግን ረጋ ብሎ መቀመጥ የሚችሉ እቃዎች ምክንያቱም ሙቨብል እቃዎች ስለሆኑ ስንነካቸው ወዲያውኑ የማይሰበሩብን እቃዎችን መጠቀም እንችላለን እንደ ሼል እንደ እጅ ገስቸሮች አሉን የተለያዩ ቅርጻ ቅርጾች አሉ ረጋ ብለው የሚቀመጡ የቲቪ ስታንድ ስንጠቀም ደግሞ ብዙ ጊዜ ማች ያደረገን ስንጠቀም አይረብሸንም ዳርና ዳር ሼልፎች ካሉት let's say 5 ሼልፍ ካለው በዚህኛው በቀኙ በግራም ተመሳሳይ ዲዛይን እየመረጥን እናስዋለን እና ስናስው ብዙ ጊዜ የምንመርጠው two waist የኖርዲክ ስታይል አለ እንደገና ደግሞ ዶናት እሱን ዲዛይን በመጠቀም እንደገና የተለያዩ ገስቸሮችን የሰው ፊገር እንደዛ ያሉትን መጠቀም እንችላለን የሰው ፊገር ደግሞ ማንፈልግ ከሆነ ሌሎች አይነት ዲዛይኖች አሉ እንደ ሴመንት ፖት የሚመስሉ እንደሱ በመጠቀም ላያቸው ላይ ደግሞ በተጨማሪ በጣም ሲምፕል የሚያደርግልን ነገሮች ቢኖሩ ስንዴና ፈሮች እነሱን በመጠቀም ፕላስ ደግሞ እንደ ግሪን የሆነ ነገር ጣል ብናረግባቸው እንደ ካክተስ እንደ አበባ የሚመስሉ ነገሮች ደግሞ ጣል ብናረግ ሞር ሼልፉ ላይ ያማረ ይሆናል ሶ ሲምፕሊሲቲን በመጠቀም ፕላስ ሌላ ቼክ ማድረግ ያለብን ነገር ሼልፋችን ለምሳሌ ነጭ ከሆነ ጥቁር ከሆነ ቡኒ ከሆነ የተለያዩ እቃዎችን እንጠቀማለን ከነሱ ጋር የሚሄዱ ከለሮች ለምሳሌ ቡኒ ከሆነ ሙሉ ነጭ ብንሰራው ያምራል ቡኒ ሼልፍ ከሆነ ድምቅ ያለ ቡኒ ነጭ ሼልፍ ከሆነ ደግሞ ወይ ደግሞ ክሬም ከለር ከሆነ ጎልደን እና ጥቁርን በመጠቀም መስራት እንችላለን ማለት ነው ሚክስ ያደረገን ጎልደን እና ጥቁርን በመጠቀም ተጨማሪ ደግሞ ኮንሶል ቴብሎች ዳርና ዳር በመጠቀም ፍሎሪንግ ኮርነር ፍሎሪንጎችን በመጠቀም ሌላ የመኝታ ቤታችንን ማሳመር እንችላለን እንደገና እጅ መታጠቢያ አካባቢ ትንንሽ ስፓቶች ካሉ እነሱን ትንንሽ እቃዎች በመጠቀም ትንንሽ ዲቴሎችን በመጠቀም ቤታችንን ማስዋብ እንችላለን ብዙ ጊዜ ሱቅ ላይ እናማከራቸዋለን የቤታችሁን ቲቪ ስታንድ ፎቶ ካላችሁ የቤታችሁ ሶፋ ቀለም ካለ ከሱ ጋር ማች የሚያደርጉትን ሰጀስት እናደርጋለን ብዙ እርብሽ እንዳያረግ ሄዶ ማለት ነው ከለሮቹን ሞር ማች የሚያደርግ ከለር ለመጠቀም እንሞክራለን እነዚህ ፈሮቹ ለምሳሌ አይረብሹም በጣም ካልም የሆኑ ናቸው የሚረብሽ ነገር የላቸው አሁን ለምሳሌ ቀይ አበባ ተጠቀምን ከዛ ደግሞ ቢጫ አበባ ብንደግም ከዛ የሆነ ደግሞ ሰማያዊ ቀለም ደግሞ ብንደግም ትንሽ እርብሽብሽ ማለት ኢንቫይሮንመንት ይፈጥራል ግን ሌትስ ሴይ ደግሞ ቀይ አበባ ከተጠቀምን እንደን የሆነ ካልም የሆነ ነጭ ነገር ካልም የሆነ ክሬም ከለር ምናምን ብንጠቀም ሞር የቀዩ አበባ ውበት እየታየ የሌሎቹ ግን ካልምነስ ያጅቡታል ማለት ነው ግን የሚጋጩ ቀለሞችን ከተጠቀምን የቤታችንን ካልምነስ ያጠፋብናል
ሳናቀውም አውቀነውም ውስጣችን አርት ነው ብዬ አስባለሁ። ምን ፈልገው የሆነ ውበት አለ በአይናችን ማየት ልንዳስሰው ምን ፈልጋቸው ነገሮች አሉና ከውስጥ ነው መጀመሪያ ቤትሽን ለማስተካከል ውስጥሽ የሚፈልገውን ነገር እያወጣሽ ቤትሽን ማስተካከል የምትችይውና ቤት ለማስዋብ ስንፈልግ የተለያዩ ትሬንዶች ሊመጡልን ይችላሉ። ግን ደግሞ ምንድነው ኢንስፓየር የሚያደርገን እኛ ላይክ ሊያስደስተን የሚችለው ነገር ምንድነው? ውስጥሽ ነው ኢንስፓየር የሚያደርገው ነገር ውስጥሽ ስላለ በምን መልኩ ቤቴን ላሳምር ብለሽ ትነሻለሽ። እና ብዙ ጊዜ የሚያጋጥመኝ እንደው ጣሉትና በቃ እንደፈለግሽው አርጊው ሲሉሽ ስሜታቸውን ታይባቸዋለሽ። ያው ደስ አላላቸው ምክንያቱም ባዶ ሼልፎች ናቸው የተደረደሩት። ውበት ያላቸው እቃዎች አልተቀመጡበትም። በቃ የሆነ ነገር አድርገውታል። አንዳንዴ ልጅ ካለ የልጅ አሻንጉሊትም ትደረድሪበታለሽ ሙሉ ሼልፍሽ ላይ የልጆች አሻንጉሊት ተደርድሮ ታገኛለሽ። እና በቃ እነዚህን አሻንጉሊቶች ወስደሽ አውጪልን የሚልሽም አለና እሽቲና ከዛ ግን ትጠይቂያቸዋለሽ ምንድነው የምትፈልጉት? ከለር ምርጫችሁ ምንድነው? የነሱን ትጠይቂና ማይሆን ከለሮች ካሉ እንዳይጋጩብን ተመካክረን የሚሆኑትን ነገሮች ለማድረግ እንሞክራለን። ስለዚህ የነሱን ውስጥ አዳምጠን ነው የቤቱን ፓኬጅ የምንሰራው ማለት ነው። በጣም ትንንሽ የምንላቸው ግን የቤትን ገጽታ መቀየር የሚችሉ በጣም ትንንሽ የእጅ ጣታችንን የምታካክል እቃዎች አሉ። ግን ሳታስቢው የቤትሽን ውበት ለመቀየር እንትን አላቸው አቅም አላቸውና ብዙ ጊዜ ትልልቁን ነው የምንጠብቀውና ትልልቁ ብቻ ይቀይራል ብዬ እኔ አላምንም። ትንንሾቹም ትንንሽ ዲቴይሎችም የቤትን ገጽታ ይቀይራሉ። ወደዚህ ሙያ እንኳን የገባሁት ዛሬ አይደለም ከልጅነቴ የምወዳቸው ነገሮች አሉ። እንዲሁ ሲሰሩ በጭቃ ሲሰሩ በሆነ ነገር ሲሰሩ ሳይ ደስ የሚለኝ ነገር አለና ልጅም እያለሽ የሆነ ነገር ትሞክሪያለሽ ውስጥሽ ያለ ነገር አለና at some point ዩቲዩብ በማየት እንደገና ፒንትረስት ላይ የተለያዩ ኢንስፓየር የሚያደርጉ ዲዛይኖች አሉ። እነሱን በመመልከት ቤት ውስጥ ባሉ የሞልድ ማድረጊያ እቃዎች ጀመርኩኝ። እንዲሁ ማይካ ምናምን ነገሮችን ተጠቅሜ ማለት ነውና ሲወጣ ሳያቸው ዲዛይኖቹን መውደድ ስጀምር ኦኬ እነዚህም ወደ ዲዛይን መቀየር ይችላሉ የተሻለ ዲዛይኖችን መስራት እንችላለን እያልኩኝ የተለያዩ ሞልዶችን በማዘጋጀት የሚያዘጋጁልኝ ልጆች አሉ። ራሳቸው የሚሰሩ በፋይበር ካስቲንግ በሲሊኮን ሞልድ በተለያየ ነገር ተሰርቶ እነዛ ሞልዶችን በመጠቀም እነዚህን እቃዎች ማምረት ችለናል። እንደዛ ነው የጀመርኩት። ፕሮዳክሽን ከጀመርኩኝ 1 አመት ሊሆነኝ ነው። ግን ኢንትረስቱን ወይም ደግሞ ፍላጎቱ የነበረኝ ትንሽ ቆየት ብሎ ስለነበረ 2 አመት በፊት ያው እቃዎቹን ዝም ብዬ እቃዎቹን በመነካካት ምንም በማለት ሱቄ ላይ አስቀምጥ ነበር። አሁን ፉሊ ፕሮዳክሽን ገብተናል። የተለያዩ ሴመንት ሚክሶችን ነው የምንሰራው። አብዛኛው ሞር አፎርደብል የሆነው እቃ ወይ ማቴሪያል የሴመንት ሚክሱ ነው። ፕላስተር ፓሪስ አለው፣ ኮላ አለው፣ የተለያዩ ዋይት ሴመንት እነዚህ ሚክስ በማድረግ ሞልድ አድርገን እናወጣለን። ግን የተለያዩ ደግሞ ማቴሪያሎች አሉ። ማርብል ምንለው አለ። እሱም እንደ ማይካ አይነት ነገር ነው። እሱን ተጠቅመን እንሰራለን። በተጨማሪ ፉል ሴመንትም ተደርጎ ይሰራል። ያው ፉል ሴመንት ሲሆን ትንሽ ዋጋው ይጨምራል። at the same time ባዙን ስንሰራ ብዙ ፍጆታ ስላለው ከዋጋ አንፃር ሚክስ ስናደርገው ግን የተሻለ ኮስት ሚኒማይዝ ያደርግልናል። ስለዚህ ማስ ፕሮዳክሽን መስራት እንችላለን ማለት ነው። በተጨማሪ ግን እኛ ሀገር የሌለ ግን ከዚህ በፊት ሌላ ቦታ በአጋጣሚ ሞክሬው የማውቀው ነገር ጄዝሞናይት የሚባል ማቴሪያል አለ ሀገራችን ውስጥ የለም። እሱ ማቴሪያል ቢመጣ ደግሞ ፒውርሊ ፖሊሽ ሲደረግ የሴራሚክ ስታይል አለው። ልክ እንደ ሴራሚክ ሞልዶ ነው መውጣት ይችላል። በቃ ሉኩ እንደ ሴራሚክ ነው። ሞልዶች ሊሰሩልን የሚችሉ ሰዎች በጣም ወሰን ናቸው። ላምጣው ስትዩ ደግሞ የሚያስቸግሩን የራሱ የሆነ ፕሮሰሶች አሉት። ግን ደግሞ እዚህ የሚሰሩ ሰዎች በጣም ወሰን ስለሆኑ ሙያውና እውቀቱ ያላቸው እነሱ እንዲሰሩልን የምናረጋቸው ፕሮሰስ አንደኛ ታይም ይወስዳል፣ ሁለተኛ ኮስቲ ነው። እሱ ትንሽ ቻሌንጅ ያደርገናል። እቃውን ግን ስንሰራ ብዙ ጊዜ ያው አየሩ ነው ሲዝን አሁን ዝናባማ ሲዝን ላይ ነን ያለነው። ትንሽ አየሩ ቀዝቃዛ ስለሆነ ዝናባማ ስለሆነ ቶሎ ለመድረቅ ፕሮዳክሽን በጣም ስሎ ያደርግብናል። ቆንጆ ሲዝን ነበረ፣ ፀሐይ ነበረ ሰዓት ያው ቶሎ ለመድረቅ ብዙ ሰዓት አይፈጅብንም። ብዙ ጊዜ ማስታወቂያችን ላይ ስንለቅ ከ100 ብር ጀምሮ ከ200 ብር ጀምሮ የምንላቸውን እቃዎች
አሉንና የእውነትም ከ100 ብር ጀምሮ የምንላቸው እቃዎች ትንንሽዬ ልክ እንደ ሼል ትንንሽዬ ሰንደል ማስቀመጫ እንደገና የዕጣን ማስቀመጫዎች ከነሱ ጀምሮ ትልልቅዬ ማስዋቢያ የምንላቸው የፍሎር ቫዝ ቲቪ ስታንድ ላይ የምናስቀምጣቸው እነሱ እቃዎች አሉንና ማክሲመም ሄደ ከተባለ ከ2500 ብር የበለጠ እቃ ያለን አይመስለኝም የለንም ማንም ሰው አፎርድ ማድረግ መግዛት የሚችለው እቃ ነው እና ደግሞ በተጨማሪ ኢምፖርትድ እቃ ራሱ ልግዛ ብለሽ ማታገኛቸው እቃዎች ናቸው ከተማ ላይ ብትሄጂ ኢምፖርትድ እሱን ራሱን እቃ በሴራሚክ ላግኘው ልግዛው ብትይ ማታገኛቸው ዲዛይኖች አሉ አሁን ከረንትሊኛ ወደ 80 ዲዛይን እየተጠጋን ነው ምናልባት ከተማ ላይ የሚለየን 80 ዲዛይን ይዘን መንቀሳቀሳችን ነው በጣም ትንንሽ የምንላቸው ትልልቅ የምንላቸው ፍላወር ቬዞች ማሳመሪያ እቃዎች አሉን ማለት ነው ከቤቴ የምወደው ክፍል ያው ሳሎኑ ነው ሞር ማሳመር የምትችይው ደግሞ ሰፋ ብሎ ሊያምርልሽ የሚችለው ክፍልሽ ሳሎንሽ ነው የሚሆነውና ይሄንን ሳሎኔን ወደዋለሁ እና ያው ካልምነስ ባለው ሁኔታ ዲኮር ለማድረግ ሞክሬያለሁ ብዙ ጊዜ ያው እቃው ከእጃችን ስለሆነ በየወሩ ልንቀያይረው እንችላለን ሲሰለቸን እና አጋጣሚ ሆኖ ግን በኢምፓየር ሀዲያ ስቶር እንደዚህ ፓኬጅ ሲገዙ የቤት ሙሉ ፓኬጅ ሲገዙ በ6 ወር ውስጥ ድጋሜ መግዛት ሲፈልጉ መቀየር ሲፈልጉ የተለያዩ ኦፈሮች አሉን ዝም ብለው እንደ አዲስ አይገዙም እስከ 50% ዲስካውንት አድርገን መግዛት ይችላሉ ስለዚህ በየ6 ወሩ ሪኒው ማድረግ ትችላለሽ በኢምፓየር ሀዲያ ስቶር ማለት ነው ስለዚህ አይተሞቹን በመጠቀም እንግዲህ እናስባቸዋለን ማለት ነው ብዙ ጊዜ ከመናመርታቸው እቃዎች የሚወደዱልን ትዊስቱ ትንሽም ትልቅም ሳይዝ አላቸው ትዊስቱ ኖርዲክ ስታይል ነው ከዛ ደግሞ ዶናት which is trend የሆነ ነው ዶናት የዶናት ሴቶች አሉ እነሱም ትሬንድ ናቸው ሌላ የተለያዩ ዌቭ የሆኑ ቫዞች እንደገና የሴት ገስቸር ያላት እሷን ይወዷታልና ዌቭ ደግሞ የሆነ ዌቭ ዲዛይን ሆኖ ስታንድ የሆነ ቫዝ አለ እነሱ በጣም ይወደዳሉ እነዚህ በጣም ቶሎ ከስቶክ ላይ ቶሎ የሚያልቁ እቃዎች ናቸው ሰውም እሱን ብሎ ሲመጣ ቶሎ አልቆ ይጠብቀዋልና እሱ ላይ ትንሽ እንደውም እጥረት አለብን ትልቅ ብር ስላወጣሽ ቤትሽ አያምርም በጣም ብልጭልጭ ያለ ቤት ቢሆን ላትወጁ ትችላለሽ አንቺ ማትቀመጭበት ከሆነ እንዲሁ ለእይታ አትፈልጊውምና በአብዛኛው ታይም የምታሳልፊው ቤትሽ ነው ዊኬንድ ቢኖር ቤትሽ ልትሆኚ ብትችልበት ታይም ላይ የምትወጁ ቤት መሆን አለበትና በጣም ሲምፕሊሲቲን የጠበቀ የሆነ የቤት ውበት መሆን አለበት ብዬ ሰጀስት አደርጋለሁና ሰዎች የሚጠቀሟቸውን እቃዎች እነሱ ሊወዱት የሚችሉት ለሰው የሚወዱት ሳይሆን እነሱ ሊወዱት የሚችሉት እቃዎች መሆን አለባቸው በዛ ላይ የማያገለግል እቃ እንዳበሻ አንጥልም አንዳንዴ የማይጠቅሙን እቃዎች ስላሉ አውጥተን ለሌላ ውበት ብንጠቀማቸው ደግሞ የተሻለ ነው ብዬ አስባለሁና ቤት ሪፍሬሽ መደረግ አለበት በቃ መንዝሊ የሆነ ነገር ሪፍሬሽ ብታረጊ ናቹራል ነገሮች ብትጠቀሚ ቤትሽን ትወጂዋለሽ እና ማይሆኑ እቃዎች ካሉ ባካችሁ እናውጣ